ቤተሰቦች ዛሬ ማለት ነው ሩታ የእጇን ያገኘችው። ሌላ ምንም ምለው ነገር የለም። ሁላችንም የምንረዳው ነገር ነው። ሁላችንም የምናውቀው ነገር ነው። ሩታ ዛሬ የእጇን ያገኘችው። ለምን እንደዚህ እንዳልኩ የሚገባችሁ ሰዎች ይገባቸዋል፣ ግን ማይገባችሁ ሰዎች በዚህ ቪዲዮ ሙሉ ሁሉንም ነገር አስረዳችኋለሁ። እስከ መጨረሻ ድረስ እንግዲህ መከታተል ነው። ይህን ነገር ብዙ ሰዎች በተደጋጋሚ በጣም ብዙ ጊዜ ነግሯት ምናምን ነገር ሩታ አልሰማ ብላ ነው ዛሬ የተፈጠረባትን ነገር ላይ የደረሰችው። እነዚህ ሰዎች መልሰው ሲወጋት አያቸው። መልሰው በቃ ሲወጋት ሩታም ማለት ነው ትንሽ ነገር አደረገችን አይነት ነገር ብሎ ሲጀምር ምንም ያደረገችው ነገር የለም። እነሱን ግን መልሰው ሲወጋት ምናምን ነገር ዛሬ እንግዲህ እስከ ዛሬ ካለው በሙሉ የሚያናድ አይነት ነገር ነው ሩታ ላይ ያደረጉት። እንዲህ በቃ ይሆናል አናቷ ላይ ካልወጣን ምናምን ነገር እኮ ነው ያሉት። እኔ እኮ ከነሱ ይሄን እንደዚህ አይነት ነገር ይጠበቃል እኮ። ማናችንም ከነሱ መልካም ነገር አንጠብቅም፣ ግን ቢያንስ አንድ ሰው ላይ ቢያንስ ለአንድ ሰው መልካም መሆን ያቀታቸዋል። እነዚህ ሰዎች ለአንድ ሰው መልካም መሆን ያቀታቸዋል። እኔ እኮ በጣም ግርም የሚለኝ ሁሉም እኮ ጥፋት አለባቸው። ሩታም ጥፋት አለባት፣ እነሱም የራሳቸው የሆነ ጥፋት አለባቸው። ግን ሰው እንዴት ሁሉ ሰው ላይ ክፉ ይሆናል? ሁሉ ሰው ላይ እንዴት ምቀኛና ተንኮለኛ ምናምን ነገር ይሆናል? በጣም ያናደደኝ ፓርት እሱ ነው። ጭራሽ ደግሞ ከዛም አልፎ ምናምን ነገር ሩታን ሊሳደቧት ምናምን ነገር እየሞከሩ ሳይሆን የተሳደቧትም ጭምር ነው። ሩታ በገዛ ኑሯ በገዛ ህይወቷ ማለት ነው በገዛ ትዳሯ በገዛ ፍቺ በእያንዳንዱ ነገር የእሷ ኃላፊነት ሙሉ እነሱ ላይ እንዳለ አይነት ነገር በቃ ይሆናላ። ገና ህፃን ልጅ ገና እንደሚያሳደግ አይነት ነገር ተራ አርገዋት ሩታን ሲሰድቧት ምናምን ነገር ነበር። የኔ ጥያቄ አሁን ዛሬ ላይ አሁን እንደዚህ የሆኑባት እነሱን ምን አድርጋ ነው? በቃ ምንም እኮ ማለት ነው አሁን ብትፈልጉ እነሱን ያደረገችው ነገር የለም። እስከዛሬ እንደ በግ እሺ እያለች ለእነሱ ስትገዛ ነው የኖረችው ማለት በሚባል ደረጃ በጣም እሺ እያለቻቸው በጣም እየታዘዘቻቸው በጣም ይሆናል። እንደ እናት እንደ አባት ስታከብራቸው እኩዮቿን እንደ እናት እንደ አባት እንዲሁም እኮ እሷ እንዲሁም ከነሱ ትሻላለች። ቢያንስ ወልዳ የልጅ እናት ለመባል በቅታለች እና እንደ እናት እንደ አባት እንዲሁም ከዛም በላይ ነው እየታዘዘችላቸው የቆየችው እና አሁን እንደዛ ያቺን ሴት ዛሬ ምን አደረገች ብለው እንደዚህ ከፍ ዝቅ እንዳደረጓት አይገባኝም። ደግሞ ማለት ነው ቤተሰብ አሁን ይህን ሁሉ ነገር እንዳለ ሆኖ ማለት ነው ሌላ ከባድ ነገር ደግሞ በዛሬ ቪዲዮ የተከሰተ ነገር አለ። ትላንት ያልኩት ነገር እንግዲህ ወደ እውነት ወደ መሆን እየተጠጋ ነው። ትላንት ምን ብዬ ነበር? ምናልባት ሩታ ልጁን ጥላ አብርሽ ላይ ጥላ ምናምን ነገር ልጠፋ እየሞከረች ሊሆን ይችላል ብዬ ተናግሬ ነበር። ያንን ነገር ግን ማንም ከምንም አልቆጠረውም ነበር። ግን ዛሬ የሆነ ሩታ አምልጧት ተናገረች። እንግዲህ አመለጣት ይሄ ነገር እና ይህንም ቆይ እስቲ ወደ ቪዲዮ መጨረሻ በሰፊው እንዳስሳለን። እስከ መጨረሻ ተከታተሉ። ብቻ ከዛ በፊት እናንተን ሰላም ብያችሁ ለግባ። ይህን ያክል ኢንትሮ ከሰጠው እንዴት ናችሁ? የእንደ ተመልካችና የግሬስ ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም እንደሆናችሁ ተስፋ አረጋለሁ። እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን እየጀመራችሁ ነባሮችም አዲስ መትመጡ ሰዎችም ሁላችሁም ላይክ እያደረጋችሁ ብትጀምሩ ያበረታታኛል። 10 ሺህ በቅርቡ እንገባለን ብዬ ተስፋ አረጋለሁ። እቺን ሳምንት ፕላን አድርገን ነበር አይደል 10 ሺህ ለመግባት ግን አልተሳካም። በሚያሳዝን ሁኔታ አልተሳካም። እስቲ ደስ አሁን ሊሳካም እኮ ይችላል። ዛሬ ገና አርብ ነው አይደል? ቅዳሜ እሁድ 3 ቀን ምናምን ነገር አለ። በዚህ 3 ቀን ውስጥ 10 ሺህ መቶ ምናምን ነው የቀረው እና 10 ሺህ ብታስገቡኝ በጣም ደስ ይለኛል። እንደዛ ለማድረግ ብዙ ሰው ጋር ሼር እያደረጋችሁ ኮፒ ሊንኩናን በቃ የሚደረገውን ነገር ታውቃላችሁ። እንደዛ እያደረግን ወደ ቪዲዮ እንግባ፣ እንቀጥል። እስቲ ይመቻቸው። ግን ዛሬ በጣም ከባድ ደረጃ የምንደረግ በጣም እኔ ከእለት ወደ እለት ማለት ነው ሩታ በጣም እያስጠቃችን ሄደችው። ገባችሁ? በቃ መሄድ ያለባት ዳኒን በደም ስሙት ሄዳለች። በቂ ነው፣ ከበቂ በላይ ነው ያደረገችው አብርሃምን ለመመለስ። ከዚህ በኋላ እሱ በጣም አሁን ላይ ይሄ እንዴት ነው ቆይ አሁን ዳኒ ብዙ ነገር ሳይወራ በፊት ማለት ነው ከተናገራቸው ነገሮች ከአነጋገሩ ምን ትረዳላችሁ? ምንም እኮ እያስጠቃችን ነው፣ በዚህ በኩል እኛን እያዋረደች ምናምን ነገር አያችሁ አይደል? የእሷን ህይወት ለማስተካከል እንዳልመጡ እዚች ጋር አነጋገራቸው ይናገራል። ሰላም ፈልገው እንዳልመጡ፣ ለፍቅር ለማስታረቅ እንዳልመጡ ይናገራል። በቃ እነሱ የፈለጉት የሆነ ቡድንና ቡድን እንዲፈጠር ነው። እንደዛቸው ሲሆን እነሱ ገበያ ያላቸው ገባቸው አይደል? ይሆናላ ነገር ይሄ መንዛት ምናምን ነገር ስለሆነ ዋና ስራቸው የመሬን ይሆናላ ቡድንና ቡድን ተብሎ የሆነ ጎራ እንዲከፈል ይፈልጋሉ። ያቺን ነው የፈለጉት። ያቺ ደግሞ ለእነሱ ዓላማቸው ገንዘባቸውም ጭምር ናት እንጂ ለሰላም እንዳልመጡ የሆነ ንግግራቸው ሁላ ይናገራል። እኛን እያስጠቃችን ነው። የኳስ ጨዋታ ወይ የሆነ እንትን ቡድን ነው እንዴ? ወይ ደግሞ ጦር ሜዳ ነው እንዲ ያለ ነው። እያስጠቃችን ነው፣ እየተጠቃን ምናምን እንዴ? ማን ግባ አለና በራሷ በሩታና በአብርሽ ሜዳ እኮ ገብተህ ነው አንተ አሁን እየተፋለምክ ያለው። በራስ ሜዳ ተፋለም፣ ከራስ ከሚስት ጋር ነገር ተፋለም። ይህ መለመኑ መለማመጡ ወደ ንቀት ሁላ ምንም አታበጣም። አልፈልጋትም በቃ ምናምን
ለዚህ ድረስ መድረስ የለብንም። በቃ የራሱ ጉዳይ የራሱ ነው። አልገባኝም። እኔ በሱ ቆርባለች እንዴ አልገባኝም። በጣም አንድ እንደ ማንኛውም ሰው እኔ እኮ ማለት ነው በአብርሽ ተስፋ ሲቆርጡ ሩታ ላይ የሚገለበጡት ነገር እኮ እኔ ግርም የሚለኝ እርግጠኛ ነኝ እነዚህ ሰዎች ማለት ነው ሩታ ከገፋቻቸውና በዚሁ እንትን ከቀጠለች አብርሽ ጋር ሄደው ሩታን መልሰው እንደሚወቋት እቺን ቃሌን ያዙ ቤተሰብ። አሁን ሩታ በቃ እኔ ከዚህ በኋላ እናንተን ምንም ነገር እገዛ አልፈልግም ብላ ብታባራቸው አብርሽ ጋር ሄደው መልሶ ሩታን ይወጓታል። በጣም እርግጠኛ ሆኜ የምናገረው እኔ እኮ አሁን በዚህ ሰዓት የአብርሽም የሩታም ጠላትም ደጋፊም ሞኝ አይደለም። እነዚህ ናቸው የኔ ጠላቶች፣ የሙሉ የግሬስ ፋሚሊ ጠላቶች እነዚህ ናቸው። በቃ ምንም ቡድንና ቡድን የሌለውን ነገር አምጥተው ቡድን የከተቱት እነዚህ ናቸው። እና እርግጠኛ ነኝ እነዚህ ሰዎች ሩታ ላይ ማለት ነው እንደሚቀየሩባት። መቀየር ብቻ አይደለም አብርሽ ጋር ሄደው ይወጓታል እነዚህ ሰዎች። እኔ እኮ ማለት ነው እናንተ አብርሽ ላይ ገና ነው ተስፋ የቆረጣችሁት። አሁን ዛሬ ገና ሩታ ላይ እንድትገለበጡ ይችን ቀን ነው ስጠብቁ የነበረው። አብርሽና ነገር እንደማይሰማችሁ እርግጠኛ የምትሆኑባትን ቀን ነው ስጠብቁ የነበረው። ኧረ በኢየሱስ ስም እኔ የእናንተ ደግሞ ማሽቃበጥ የእናንተ ፈጣጣ እስስትነት፣ ይህ ምንም ፈጣጣነት አይደለም እስስትነት በጣም በዛ። ታስመስላላችሁ። አሁን እርግጠኛ ነኝ ትንሽ ለስለስ ብትል ሩታ ይመለሳሉ። አብርሽ ለስለስ ብሎ ደግሞ ቢቀበላቸው አብርሽ ጋር ይሄዳሉ። ምንም የሆነ የጸና አቋም የላቸውም እነዚህ ሰዎች። ይበቃል። ዛሬ ውሳኔዋን እንስማ። ከዚህ በኋላ ከሩታ ጎን መቆም በጣም ከባድ ነው በነገራችን ላይ። ምክንያቱም በዚህ ልክ ዲስሪስፔክት መደረግ መናቀን አንፈልግም። እሷን ብለን ብዙ ነገር አለም፣ እሷን ብለን ብዙ ነገር እኔ ግርም የሚለኝ አሁን ልጁን ደግሞ ታነሳለች ነገር እንትን ለማለት ግን እኔ እኮ ማለት ነው አሁን አንሰደብም ምናምን ነገር አላችሁ አይደል? ውልቅ በሏ። ቆይ ማለት ለምን ትሰራላችሁ እዚህ ቤት? ሲጀመር ሩታ አግዙኝ ደጋፋችሁ ያሻኛል መቻለቻችሁ ዘላችሁ የእርጎ ዝም ቢሆናችሁት እኮ እናንተ ናችሁ። ዘላችሁ ወደ ህይወቷ ሆነ ነገር ቤተሽ ካልገባን አንዴ ስትሉ አንዴ እንትና ይሻለሻል እንትናን አግቢ ስትሉ አንዴ ደግሞ ኧረ በኢየሱስ ቆይ እሺ ማለት ሰው እንዴት ነው ጤናማ በሆነ ጭንቅላቱ እንደዚህ ሊያደርግ የሚችለው? ሰይጣን ልኮት ካልሆነ በስተቀር ቆይ ሰይጣኑን አላላከማ ቆይ ወደ በኋላ እናወራለን። ምናልባት ሰይጣኑን እነሱ ናቸው መሰለኝ የሚልኩት ሲመስለኝ ማለት ነው። ሩታ አገዙኝ አላለች፣ ደግፉኝ ከጎኔ ሆኖ አላለች። በቃ ስትመጡ እንግዲህ ለእኔ ጥሩ አስበዋልና ነገር ብላ በሞኝነት የዋህነትም አይደለም በሞኝነት ተቀበለቻችሁ። እንግዲህ እንደፈለጋችሁ በሩታ ህይወት ተጫወታችሁና ዛሬ አኘካችሁ። ከእሷ ምንም ጥቅም በቃ ከዚህ በኋላ እንደማታገኙ አብርሽ እንደማይሰማችሁ ነገር ስታውቁ ተፋችኋት። በቃ ሙጥጥ አድርጋችሁ ነገር እንደ ሸንኮራ መጣችሁ ተፋችኋት። እሷ ማስቀኛ አድርጋን የጠቀመችው አብርሃምን ማስቀኛ አድርጋ ልጅ ወደ ፍቅር ውስጥ ገብቷል እኮ ዳኒ። ከዛ ደግሞ አልፈልግም የሚባል ቲያትር አለ። እኔ ዛሬ ሩታ በጣም ያናደደች ትናንትና አይተሃል፣ ቁልፍ ተቀብላለች ምናምን። ስለዚህ ይህን ነገር ሁሉ መታ እንድታብራራልኝ እፈልጋለሁ። ደውለህለታል አይደል? ግርም የሚለኝ ማለት ነው አሁን እሺ ሩታ ቁልፍ ተቀብላ ቤትና ነገር ተቀበለ፣ እስቲል ግን ደስታን አትፈልገው። አንቺ ቁልፍ ለሰጠሽ ሁሉ አሁን የሞተር ቁልፍ ለሰጠሽ ሁሉ እሺት ያለ እኔ እኮ ሜሪ ራሷን እኮ ነው የምታስገምተው በንብረት ምናምን ነገር። አሁን ሩታን የምታስገምት እየመሰላት አሁን ራሷን እያስገመተች ያለችው አንቺ ሜሪ ቁልፍ ለሰጠሽ ሁሉ ኬትም የሆነ ግብዳ ቁልፍ ምናምን ነገር ልክ እንዳንቺ ግብዳ ቁልፍ ስለሰጠሽ የቤት ቁልፍ ነው ማለት ነው። ኢቨን የቤት ቁልፍ ቢሆን ራሱ የቤት ቁልፍ ለሰጠሽ ሁሉ ትገዢለታለሽ፣ እሺት ያለሽ ለሁሉም ነገር ፈቃደኛ ትሆኛለሽ። እንዲህ በአንቺ ልክ ነው። ቆይ ሁሉንም ሰው የምትገምችው በአንቺ ልክ ነው። ሁሉን ነገር የምታስቢው ሩታ እኮ ተገዝቶላት ምናምን ነገር የተቀመጠ አብርሽ ጥሬ ገንዘብ አውጥቶ ምናምን ነገር ኦልሬዲ ያለቀ ቤት ገዝቶ የሰጣት ምናምን ነገር አለ። ካስፈለገ የቤት ችግር እኮ አልያዛትም። ምናልባት የቤት ችግር የያዘሽ አንቺ ከሆንሽ በእርግጥ እንዴ አስጠጉኝ ብላችሁ የመጣችሁት እናታረላችሁ እንዴ። ግን አሁን የቤት ችግር ምናምን ነገር አንቺ ይዞሽ ከሆነ በዛ ነገር ሩታን አትገምቻት፣ ራስሽንም ደግሞ አታስገምች በቁስ ምናምን ነገር። ግን አሁን ምንድነው ያንተም ነገር ወደ ማብቂያው መሄድ አለበት የሚል ሀሳብ መጣ። ወደ ማብቂያው ስንል ሩታ ስለአንተ የምታስበውን ስለአንተ የሆነ ያላትን ክሊር የሆነ ኢሜጅ እንድትሰጥ እንፈልጋለን። በቃ ነገሩ ትናንትና በተፈጠረ ቆይ ቤተሰብ እዚህ ጋር ማስቆም አለብኝ። እኔ ለደስታ እንደ ወንድም መምከር ደስታ ይኸውና። ከዚህ በፊት እነዚህ ሰዎች አብርሽም ጋር ሄደው እንዴት ህይወቱ እንዳመሰቃቀሉ፣ ሩታም ጋር በግል ምናምን ነገር ሄደው እንዴት ህይወቷ እንዳመሰቃቀሉ አይተሃል። በቃ ሁሉን ነገር ካላየ ራሱ መለስ ብለህ ቪዲዮቹን ሄደ ማየት ትችላለህ። እነዚህ ሰዎች ጥሩ ማወሩ መጥፎ ማወሩ አትስማቸው፣ አትቀበላቸው። ዛሬ እርግጠኛ ነኝ ዛሬ እንደዚህ ሽልስልስ ምናምን ነገር ብለው አውርተው ነገ እነዚህ ሰዎች አንተ ላይም ጌታ ነው የሚሆኑት። አንተ ላይም የሆነ አለቃ ምናምን ነገር በቃ ጣዖትህ ካልሆን ካላመለከን ሁላ ሊሉ ይችላሉ እነዚህ ሰዎች። እና ጥሩ ተናገሩ መጥፎ አትስማቸው። እናንተ ብላችሁ ቆይ እናንተ ደስታ እናንተ ላይ ያልደረሰ ነገር አሁን ቀስ በቀስ አሁን ወደ ደስታ ተጠገታችሁ ደግሞ በደስታ የሆነ ነገር ልትጠቀሙ
ኧረ በይ አይደብራችሁም? ሁሌ ከየሰው ነገር ሄዳችሁ ሙጥጥ አድርጋችሁ ያን ሰው ቦጥቦጣችሁ ስትጠቀሙ ኧረ ያስጠላል። የምሬን ያስጠላል። ሼም እኮ ነው። አደባባይ እኮ ነው ያላችሁት። ቆርጣ መለየት አልቻለችም። እሱ በጣም ብዙ ነገር እየተናገረ ነው ያለው። በጣም ብዙ አክት እያደረገ ነው ያለው። እሷም መወሰን አልቻለችም። ገባ። ስለዚህ ዛሬ የጠራነው ማንኛው መንገድ ሩታም አይ ቲንክ እየመጣች ነው። ውሳኔያችሁን ወስናችሁ እሷም የመጨረሻ ውሳኔዋን ወስና ነገሩን ልንቋጨው ነው። እውነት ቆይ እኔ ግርም የሚለኝ እሺ፣ በደስታ ህይወትስ ምን አገባችሁ እናንተ? በደስታ ሲፈልግ አይደለም ይሄ 1-2 ወር ምናምን ነገር አፈቅርሻለሁ እያለ መንከራተት አመታትን ለምን አይፈጅም? ምን አገባችሁ እናንተ? ለምንድን ነው የእርጎ ዝንብ ምናምን ነገር የምትሆኑት? ሩታ ደስታን ትፈልገውም አትፈልገውም እሱ መብቱ ነው አይደል? ደስታ ራሴ ጊዜን አቃጥላሉ ካለ መብቱ ነው። ከተቀበለችውም እሷን መብቷ ነው፣ እሱ መብቱ ነው። ካልተቀበለችውም መብቷ ነው። ለምንድን ነው በዚህ ልክ የእርጎ ዝንብ የምትሆኑት? እኔ የእርጎ ዝንብ ብቻ አይደለም የሚመስለኝ ቤተሰብ የሽንት ቤቱላ ዝንብ እየሆኑ ነው መሰለኝ። የሆነ መልካቸውን እየቀያየሩ ነው ወደ አረንጓዴነት አይነት ነገር ማለት ነው። ከሰውም መልካቸው ይለያል በእርግጥ። እሺ እኔ ክፉ አልናገርም፣ ብቻ ግን አላቅም። ደስታ እነዚህን ሰዎች ሰምተህ እንደገና አንተም ህይወትህን ሌላ አይነት አዘግት ውስጥ ከምትከት በጊዜ ተጠንቀቅ። የምትሰማው ከሆነ ይህን ቪዲዮ የምታየው ከሆነ ደስታ በጊዜ ተጠንቀቅ፣ ትጎዳለህ። እርግጠኛውን የምናገረው በቃ ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል። እነዚህ ሰዎች ለአንድ ሳምንት ለአንድ ወር ምናምን ነገር እንደ መልካም ራሳቸው በቃ አንተ ፊት ሊያቀርቡ ይችላሉ። ግን እርግጠኛ ነኝ አንተንም ጎድተው ምናምን ነገር ከሰው በቃ ተርታ እንዳትሆን አድርገው ነው የሚሄዱት። ግን ለመመለስ መሞከሩ ምናምን ከዕለት ወደ ዕለት አንቺን እያስናቀሽ መጣ። በጣም በአብርሃም እና በዙሪያ ባሉ ሰዎች በሄርሜላም ብቻ በቤተሰቦቹም ያለሽን ክብር እየቀነሰው ነው በየጊዜው መሄድሽ፣ እሱም መለመንሽ። ከዛ አለፈና ደግሞ እኛንም ማስጠቃት ጀምር። ገባሽ? ቆይ እኔ ውጣ አሁን ማስጠቃት ትላለህ። ምንድን ነው ማለት የአንተ ጥቃቱ የቱ ጋ ነው? አንተ በገንዘብ ነው እየተጠቃ ያለው። እነሱ እንትን ስለተበጠበጡ ነገር ይሄ ስድቡ ምኑም ለእናንተ ገንዘብ ነው እናውቃለን እኮ። ለምንድን ነው አሰሬ እንትን የምትሉት? እንዲህ በጣም እኮ ግርም የሚለኝ ነገር ማለት ነው። ሰው እንዴት ነው አሁን ለምሳሌ አልሰደብም ካልክ ያንተ ክብር ከሆነ እዚች ጋ እያሳሰበ ያለው ውጣ ከማን ይሰድብሃል? ብትሄዱ እኮ ማለት ሰው እንዲሁም ያመሰግናል፣ ይመርቀሃል። እሰይ ጎበዞች ወደ ቀልባቸው ተመለሱ ብሎ ያመሰግናል ሰው። ምን አንተ አሁን እዚህ በመኖርና ነገር ሰው ደስተኛ የሚሆን መስሎ ነው? ኮመንት ገብታ አታነብም እንዴ? ሁሉም እኮ እየሰደበ ነው። ሁለታችሁም ሜሪም ዳኒ ሁሉም ሰው እየረገማችሁ እኮ ነው እነዚህ ሰዎች እያለ ይሄ እርግማን ራሱ የሆነ ሰዓት ላይ የሆነ ቀን ይደፋችኋል። ይሄ እርግጠኛ ነኝ የምናገረው የሰውን ህይወት እንዳበላሻችሁት የእናንተንም ህይወት የሚያበላሽ ሰው አይጠፋም። እርግጠኛ ነኝ የምናገረው ማለት ነው። እና አልሰደብም ካልክ ከህይወታቸው ውጣ። ይሄ አታለቃቅስ። ዝም ብለህ ምናምን ነገር ያው የሚገባህን ስድብ ነው ያገኘኸው። ከስድብ ምናምን ነገር ከተባለም የትኛውም ስድብ ቢሰድቡ ምናምን ነገር ካደረግከው ነገር አንጻር ነው። አልሰደብም ካልክ ደግሞ ውልቅ በል። ጥቃት አትበል። ምንድን ነህ አንተ? ከዚህ በፊት አንቺም አይተሻል። ፋሚሊ ጋር ከውቹ ጋር ልሂድና ልረፍ ምናምን ብዬ ስለው ልጄን የተይዘሻተሽም ፖሊስ ነው ይዤብሽ የሚመጣው አለኝና አሁንም ይሄ ነገር እንዳይፈጠር ብዬ እኔ እያለሁ ልጄ ለሌላ ሰው ሰጠችብኝ። ላስረዳሽ። አብርሃምን ትተይዋለሽ አትይው ነው በቃ ሩታ በቃ ሰማችሁ ተረላኒ በቃ እየተቆጣትም ጭምር ነው። ምክንያቱም ስልጣን ሰጠቻ ሩታ ለእነሱ ነገር አሳልፋ የምትወስነው ውሳኔ ምናምን ነገር እነሱ ማተም እንዲያደርጉ ምናምን ነገር ማተሙን እነሱ ጋር አደረገች። የመተውም ያለመተውም ጀስት የወደደችውን ነገር የማድረግ ያለማድረጉንም ነገር ፍቃዷን ሙሉ ለሙሉ አሳልፋ ሰጠች። ዳኒ እኮ እየተቆጣት ነው ዛሬ። በስማም የዛሬን አያርገውና እኮ ማለት ነው ሩታ ነበረች እሱን ልትቆጣ ሁላ የምትችለው። ምክንያቱም በቃ ምንም አይደለማ። ዛሬ ግን አሁን እስከ ዛሬ ፍቃዷን አሳልፋ ሰጠች። ዛሬ ከነሱ ፍቃድ ውጥት ሲጀመር ውጥት ለማለትም አልሞከረችም እኮ። ምንም ያደረገችው ነገር የለም። ዛሬ ጀስት ይሆናል ተሰደብን፣ ኦዲየንስ ሰደበን ምናምን ነገር ብለው ብቻ ነው ሩታ ላይ የተገለባበጡበት። እና ሩታ እንግዲህ የእጅሽን እያገኘች ነው ያልኩት ለዚህ ነው። ሩታ የእጇን ነው እያገኘች ያለችው ያልኩት ለዚህ ነው። በራሷ እጅ ነው ይሄ ሁሉ ነገር የመጣው እንጂ ማንም ጎትቶ ወደ እሷ ህይወት እነሱን አላመጣም። ሲመጡ እሺ ብላ ተቀበለቻቸው። ቤት ምናምን ነገር ጭራሽ አስጠግታ አኖረቻቸው፣ አበላቻቸው፣ አጠጣቻቸው። ሲጠግቡ እንግዲህ አናትሽ ላይ ካልወጣን አሉ። ይሄ የማን ስራ ነው? የማንም ስራ አይደለም። አብርሽ ሁላ እኮ ማለት ነው እነዚህን ሰዎች አርቃቸውና ነገር ብሎ ተናግሯል። ልትሰማ ፈቃደኛ አልነበረችም ሩታ ግን እነዛን ሁሉ ነገሮች እየጠየቀችሽ ነው አይደል? እያናገርኩሽ እኮ ልታዳምጪ እሷ ጋር እውነት ስላለ ነው የምትሸሽ። እኔ ነኝ የቀጠርኩሽ፣ አንቺ ቀጥረሽኝ አይደለም የምታወሪኝ። እኔ ነኝ የቀጠርኩሽ። ነው እየሸሸች ያለችው አንቺ ጋር እውነት ስላለ እንደምሰማ እኔንም ማሰማት ያለብሽ። እሺ ላዳምጪሽ። እየሰማሽኝ ነው አይደል? አንድ ነገር አንቺ
ይሄ ልጅ እየተከተልሽው ነው ያለው። በጣም በህዝብ ፊት አዋረደሽ፣ በቤተሰብ ፊት አዋረደሽ። ቆይ እንድትከተል ያደረጋችሁት ቆይ ራሳችሁ ያላላችሁ እንዴ? ዛሬ እንዲሁም እንወቃቀስ ቢባል ራሱ እኮ ማለት ነው የተወችውን ነገር እንድትከተል ማድረግ የጀመራችሁት እናንተ ናችሁ። በቃ አንድ ላይ የሆኑና ነገር ብሎ ማስለመን የጀመሩት በተለይ ዳኒና ሜሪ ማለት ነው። በተለይ ዳኒ ዋነኛው እንዲሁም ዳኒ ነው። ሜሪም እጁ አለበት፣ ግን እናንተ ናችሁ። ዛሬ ለምን ራሳችሁ እንደምታሸሹ አይገባኝም። ጀስት አብረሽ በቃ ተሸናፊ ሆናችሁ አመናችሁ ያንን ነገር። ስለዚህ አልተሸነፍንም የሚለውን እንትን ለማድረግ ደግሞ ጥፋቱን ይሄ ወይም ደግሞ ሩታ ናት በገዛ ፍቃዷ ሄዳ የተከተለችው ለማስባል ራሳችሁን ጥግ ታስይዛላችሁ። ኦዲየንስ አይረሳውም። ልንገራችሁ፣ ኦዲየንስ መቼም ያደረጋችሁትን ነገር ከዚህ በፊት በቃ ምን እንዴት ቀሽም አርገው እናትን እንዳባረሩ ነገር አይተናል። በቃ እንደ ሰው ሁላ አይደለም እኮ የተስተናገዳችሁት። የዛኔ ድንኳን ሰበራ ሄዳችሁ ቀለበት የሰው ፕሮግራም ልታበላሹ ሄዳችሁ ማለት ነው። እና ያንን ነገር ኦዲየንስ ረስቶት ነገር መስሏችሁ ከሆነ አረሰ ነው መልሰን መላልሰን እንዲሁም ያቺን ቪዲዮ ልንለቅባችሁ እንችላለን። ኦንላይን አይደል እንዲ ያለው አንቺን እያዋረደሽ ነው። እኛ ወሬያችን አንቺን እያዋረደሽ ነው። ስለዚህ ታዩ እኮ የተውኩትን ነገር እኮ እንድጀምር ያደርጋችሁ እኮ እናንተ ናችሁ። ቆይ አንዴ ሩታ ይልሽ አንድ ነገር ይሁንሻለሽ። እኔ እያወራሁ እንድጀምር ያደርጋችሁ በቃ የተውሽውን ነገር እኛ አረግን አይደለ? አሁን ታዩ ነው ያልንሽ። እኛ ነው ይወቅሻለሽ። አልገባኝም። አሁን ዲያራትን መለሽ ወደ ኋላ እኔ እኮ ማለት ነው ሩታ እነዚህ ሰዎች ልክ ይሄ በሰንሰለት ነገር ተይዞ እንደሚሄድ ውሻ እኮ ነው ያደረጓት። እነዚህ ሰዎች በቃ በራሷ ፍቃድ ምንም ማድረግ ማትችል አይነት በቃ በእነሱ ግዞት ስር ያለች አንዲት ነገር ተራ ሴት እኮ ነው ያደረጓት። አረ እናንተ ሰዎች በቃ ቢያንስ ህሊናችሁ ይውቀሳችሁ። እርግጠኛ ነኝ ህሊናችሁ አርፎ እንደማይቀመጥ እቺን ይሆናላ ስማችሁን ለማስጠበቅ ምናምን ኦዲየንስ ፊት ተቀባይነት ለማግኘት እያንዳንዱን ስታስመስሉና እስስት ስትሆኑ እርግጠኛ ነኝ ህሊናችሁን ነገር እንደሚወቅሳችሁ። ለነገሩ ሰው ህሊናውን ሽጦ በላ የሚባለው እንደዛ አይደል? እናንተም ህሊናችሁን ሽጣችሁን እየበላችሁ ያላችሁት ይሄን እናውቃለን። በቃ ማለት ተነቃቅተናል ሜሪ እና ዳኒ ማለት ነው። ሜሪ አይልኩም አትጭይ እጮሃለሁ አትጭይ ነገር ያረሽ እንዴ ነው ማጨው አንተ አትጭይ በደንብ ነው እንጂ አንቺኛ ላይ መጥተልሽም አምላካምና ባሆም ጮቺ ስለሳት ይኑርሽ አክብሬ ስለሰማሽ ሰማችሁ አይደል? ሜሪ እንዴት ከምንም ሰዓት ቁጥር ሩታን እንደምትነቃት ምናምን ነገር ምንም እንደማታመጣ በአእምሯ ሜሪ አስተሳሰበው ማለት ነው። ምንም እንደማታመጣ ሩታ ከሷ እንትን ስር እንዳለች ነው የምታስበው። እኔ አላውቅም ማሰቢያዋን ከአእምሮ ወደ አንዳንድ ቦታ የቀየረች ይመስለኛል። እኔ በአእምሯ እያሰበች አይመስለኝም። ወይ በእጇ ነው የምታስበው ወይ በእግሯ ነው የምታስበው። ምናልባት በቂጧም ልታስብ ትችላለች። እኔ አላውቅም። እኔ በትክክል ጭንቅላቷን ተጠቅማ እያሰበች አይመስለኝም። አላውቅም። እኔ የመሰለኝን ነው ቤተሰብ እንጃለ ወይ ማየት አይፈልግም። ምንም ነገር አታውሪ። ራስሽ ለግል ታማኝነት ለማስቆጠር እኔ ማስጠቆር ተደውሎብኝ እኮ ለምን አታነሽም? ወዲያ አነሳውልሽ እኮ ኖ ያነሳው ቢዛይ እየተባልኩ መሰደብ አልፈልግም። እንደታናሽ አርፈሽ ተቀመጥ። አርፈሽ ተቀመጥ። እኔ እኮ ማለት ነው ሜሪ ይህን ያክል ሩታ ላይ እንድትቆጪ ስልጣን የሰጠሽ ማን እንደሆነ አላውቅም። ቢያንስ እሺ ታላቅ እህቷ ምናምን ነገር ብትሆኚ እሺ እንላለን። እናቷ ብትሆኚ እሺ እንላለን። ችግር የለውም። ጀስት ይሆናላ እናት ምንም ብትሆን ምናምን ነገር እናት ስለሆነች ክፉ ነገር አስባ አይደለም ልጆቿ የምትቆጣው። አንቺ እኮ ሜሪ ብትወልጂ እንዲያውም እቺን አታደርሻትም እንደ እኔ ቅድም እኩዮቿ ምናምን ነገር በስህተት ነው ያልኩት። ብትወልጂ ሩታን አታደርሻትም? ወልደሽ ተቆጫ። ታዲያ አንቺ የመቆጣት ሱስና አራረው ካለብሽ ሄደሽ በቃ ወልደሽ ምናምን ነገር ተቆጪ። አንቺ በዚህ እድሜሽ የምሬ ነው በዚህ እድሜሽ ታናሽሽን ወልዳ ከብዳ እናት ለመባል የበቃችን ሴትዮ አፍ ለመካፈት እሱን ታይና በትክክል አግብተሽ ወልደሽ ምናምን ነገር ካስፈለገ ማለት ከተገኘም ጭምር ማለት ነው ባል ከተገኘም በዚህ አይነት ሁኔታ በዚህ አይነት ይሄ እሳት ጎርሰሽ ምናምን ነገር ከተገኘ ባል ከተገኘ አግብተሽ ወልደሽ ልጅሽን ተቆጪ። ይህ የሰው ልጅ ምናምን ነገር ላይ አፍሽን አትክፈች። ብትወልጂ ታደርሻታለሽ። እኩያዋም ሲጀመር አይደለሽም። በቃ እኩል ለመካፈት ምናምን ነገር መከበር ካለብሽ ወልደሽ ምናምን ነገር ተከበሪ። ማንም ያከብርሽ የለም። እንደዚህ ምናምን ነገር ወሬኛና እንትን ሆነሽ ነገረኛ ሴት ሆነሽ ይህ እንዲሁም ነገረኛ የሚለው ቃል ለእሷ ነው መሰለኝ የተሰራ። የምሬ ነው። እኔ እስከዛሬ ብዙ ነገረኛ ሴቶችን አይቼ አውቃለሁ፣ ግን ማለት ነው እንደዚች አይነት ነገረኛ አይቼ አላውቅም። ወጣት ሆኖ ሰው እንዴት እንደዚህ ነገረኛ ይሆናል? አሮጊት ሲሆኑ ችግር የለውም ይሆናል። የሚሰሩትን ምናምን ነገር ስላጡ ነው ይባላል። ሰው ገና በወጣትነቱ ሳያገባ ሳይወልድ ምናምን ነገር በዚህ ልክ በሰው ህይወት ገብቶ ኧረ በስመ አብ እኔ አላውቅም። እኔ ከእንደዚህ አይነቱ መባከን ፈጣሪ ይጠብቃችሁ ቤተሰብ። የምሬን ነው። ከእንደዚህ አይነት ይሄ መባከንም ብቻ እኮ አይደለም፣ በቃ ይሄ ከንቱነት እኮ ነው። ከእንደዚህ አይነት ከንቱነት ፈጣሪ ይሰውራችሁ። ፈጣሪ ለእንደዚህ አይነት ለገዛ ፍቃዳችሁ አሳልፈው አይስጣችሁ። አሜን በሉ። ስሰጠው እኮ አልተቀበለኝም። ሌላውን ታዩ አንድ ቆይ ሜሪ ይበቃል።
ለምንድን ነው አንተ እንደዚህ እዚህ ጋር ቆመን ነገር የምትሰማው? ደውለውልኝ ነው ነገሮች ተነጋግረን አይደል እንዴ? ሰይጣን ውስጥ እንዳከችኝ የፈለገበት ሰይጣን ውስጥ መግባት ይሻላል። ሜሪ አሁን መጀመሪያ ጤነኛ ነኝ ምናምን ነገር ንጹህ የተረጋጋ መንፈስ ውስጥ ነው ያለሁት ብለሽ ነው እንዲህ የምታስቢው? እንዲህ ሰይጣን ውስጥ እንዳትከችኝ ገና ነው ሰይጣኑ አንቺ ጋር የሚገባው። እንዲሁም አይደለም ሰይጣኑ እንዲሁም አንቺ ገብተሽበት ነው መሰለኝ ክፉ ነው። የመሬን ነው ሰይጣኑ አንቺ ገብተሽበት እንጂ ሰይጣኑ አንቺ ላይ ገብቶ አይመስለኝም። እንዴ ምንድን ነው ማለት ራስሽን እንደ ጨዋ እኮ ነው የምታዩ። ግርም የሚለኝ ሜሪ እንደ ጨዋ ምንም ረጋ ስክን ብሎ ምናምን ነገር እንደ ብልህ እንደ ምጡቅ ሰው ነው ራሷ የምታዩ ሜሪ። ይሄ ብዙ ማውራትና ብዙ መለፍለፍ በአቅም ማሰብና ይሆናላ በየሰው ህይወት እየገቡ መፈትፈት ምናምን ነገር ብልሃትና እውቀት አይደለም። ብልሃትና እውቀት ቁጥብ ብሎ የራስን ህይወት መኖር ነው። ከዛ ባለፈ የሰው ህይወት አስፈላጊ ተኩኖ ሲጠራ ሰው እኮ ሲጠራ ነው ሰው ህይወት ላይ ገብቶ አስተያየቱን ነገር የሚሰጠው እንጂ የሰው ህይወት ላይ ካልወሰንኩ አይባልም። እና ይሄ ሁሉ የምታደርጊው ነገር ብልሃት መስሎ ከታየሽ አይደለም ሶሪ፣ እኔ ለአንቺ አዝናለሁ። የምሬ ነው፣ በጣም አዝናለሁ በእንደዚህ አይነት ነገር ህይወትሽም ነገር ጊዜሽን እያቃጠልሽ እያባከንሽ በመሆኑ ነገሮችን ስርዓት ይኖርሽ። በማይመለከትሽ ነገር ውስጥ እየገባሽ አክብሬሽ አክሰብት ስላረጉሽ እንደዚህ ላይ እንድትወጪ ግን አልፈቅድልሽም። ጎበዝ አንቺ ምን ካዲ ነሽ? ትናገሪኛለሽ። ምን ካዲ ነሽ? በጣም ካዲ ነኝ። እንኳን ሜሪ ምን እንዴ እንኳን በቃ ይሄ ክህደት ምናምን ነገር ከተባለ እንኳን ካደቻችሁ በዚህ አጋጣሚ ማለት ነው። እኔ እንዳትረሱ የምፈልገው ነገር ከሩታ ስርስር እያላችሁ ራሳችሁ እንደምታስተዳድሩ ምናምን ነገር አትርሱ። እቺን ነገር ኦዲየንስ አስረዷቸው እነዚህን ሰዎች። እኔ አሁን ለምሳሌ የኔን ቪዲዮ ሊያዩትም ይችላሉ፣ ግን ከሩታ ስርስር እያላችሁ ራሳችሁን እያስተዳደራችሁ እንደሆነ አትርሱ፣ አትዘንጉ። እዛ በቃ ይሆናላ እዛ የነበረው ፋሚሊ ተበጥብጧል። መጀመሪያ የነበራቸውን ጀማ ታውቃላችሁ። ስለዛ ነገር ማንሳት አልፈልግም እና እዚህ መታችሁ በቃ ህይወታችሁን እየመራችሁ ነገር እንደሆነ ታውቃላችሁ። በዚህ ልክ ይሆናል ለእናንተ ሰው መልካም ባደረገ ይሄ ያጎረሰን እጅ ምናምን ነገር አትንከሱ። በጣም ያስጠላል። ይሄ ወርቅ ላበደረ ምንድን ነው የሚባለው? ብቻ አመድ ነው ድንጋይ ነው። ድንጋዩንም አመዱንም አሻውንም አፈሩንም ጭምር ነው ሩታ ላይ እንትን ያለሁት። ግን ብቻ ይሄን ያክል መልካም ላደረገላችሁ ሰው ክፉ አትሆኑ። ታሽ ነው ታውቂያለሽ። የማልነካብሽን ምክንያት ታውቂያለሽ። በቃ ግን ስርዓት ይኖርሽ፣ ተከበሪ። ስላከበርኩሽ መሰለኝ እንደዚህ። ግዴታሽ ነው ማክበር። ታላቅሽ ነኝ፣ ግዴታሽ ነው ማክበር። ቆይ እኔ ቤተሰብ እኔ ለሩታ ማለት አንድ ማስተላለፈው መልእክት፣ ሩታ አደራ ከእነዚህ ሰዎች ከተለያየሽ በኋላ በህግ ከለላ ስር እነዚህ ዱርዬዎች ናቸው። እነዚህ ሀንግ ሊሰሩ ይችላሉ። በጣም ተስፋ ከቆረጡ በአንቺና በአብርሽ ጉዳይ ሁለታችሁም አላስጠጋ ምናምን ነገር ካላችሁ ሀንግ ሰርተው ምናምን ነገር ሊዘርፉሽ ላይ ይችላሉ። በህግ ከለላ ስር ምናምን ነገር እንደዛ ነው የሚሻለሽ ከዚህ በኋላ። እኔ የሆነ ነገር ተፈጥሮ እነዚህ ሰዎች ሩታን የሆነ ነገር አደረጉ ሲባል መስማት አልፈልግም። ለዛ ይቺ ነው ለሩታ መናገር የምፈልገው። የህግ ከለላ ያስፈልጋታል። ደስታ ተረጋጋ። እዩ ነበረ አብረን ነው የሄድነው። ብዙ ነገር አወራን። እዩ ሄደን እናንተ ብዙ ነገር አወራን። ኢቭን እዚህ ጋር ማውራት የሌለብኝን ነገር ሁሉ አስወርተኛል እንዴ። የመሄዱን ጉዳይ መጨረስ ያለብኝን ውጭ ሀገር ሄጄ እንድጨርስ ካንተ ጋር ብዙ ነገር ተነጋግረን ነበረ። ጣጣ እንዳይመጣብኝ ልጁን ለአብርሽ እንድሰጠው ተነጋግረን ነበር አይደል እንዴ? እንግዲህ ያለችውን ሙሉ ነገር ሰምታችኋል። ትላንት እንግዲህ እኔ ምን ስል ነበር? ምናልባት ልጁን ለአብርሽ ነገር ሰጥታ ከሀገር እንደምትወጣ እኮ መጀመሪያም ተናግራለች። ግን ይሆናላ ከደስታ ጋር ምናምን ነገር እንደሆነ አልተናገረችም። ከደስታ ጋር ከሄደች ደግሞ ቤተሰብ ትመለሳለች የሚል እምነት የለኝም። እኔ እርግጠኛ ሆኜ የምናገረው ከደስታ ጋር ከሀገር ብትወጣ ልጁን ለአብርሽ ሰጥታ የምትመለስ አይመስለኝም። እና ትላንት እንደዛ ምናምን ነገር ብዬ ብዙ ሰው ችላ ብሎት ነበር። ምንም ከሀገር አትወጣ ምናምን ነገር ልጁን ጥላ የትም አትሄድም የሚል አስተያየቶች ምናምን ነገር ነበሩ። እንግዲህ ዛሬ በገዛ አፏ ተናገረች። አልመለስ የሚለውን ነገር ባታወራም ግን ከደስታ ጋር መሄዱ እንዳትመለስ በራሱ የሚያደርጋት ነገር ነው። ምክንያቱም ከደስታ ጋር ልትዝናና አይደለም የምትሄደው። ገና ምኑንም አልተጋቡ ምን አላሉ። ገና ፍቅረኛሞች ራሱ እኮ አልሆነም። እሱ ነው እንጂ እየለመናት ያለው። እና ሩታ ቅድም ያልኳችሁ መጨረሻ አካባቢ እነግራለሁ ያልኩት ነገር ይሄ ነው። ሩታ እንግዲህ ዛሬ በአንደበቷ ተናግራለች። ይህን ነገር እስቲ ሰሞኑን ሁሉ ነገር ግልጽ ይሆንልናል ብዬ አስባለሁ። ብቻ ለማንኛውም ቤተሰብ እንግዲህ ከሩታ ብዙ ነገር ሰምታችኋል። እኔ ያልኩትም ነገር አልቀረም። እስቲ የዛሬውን ቪዲዮ እንዴት አያችሁ? ኮመንት ላይ የሆነ ነገር እስቲ የተሰማችሁን ነገር ያስተዋላችሁትን ነገር ምናልባት እኔ ቪዲዮ ያላስተዋልኩትን ነገር ኮመንት ላይ አስቀምጡ። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። በያላችሁበት ሰላም ሁኑልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ይመቻችሁ።